ሰላም ሰው ገለሻለ ብለን እናስፈራታለን። ከዛ የፈለግነው ነገር እናስደርጋታለን። ያላትን ሀብት በሙሉ እንነጥቃታለን። ቆይና ለምን ልትገሉኝ ነው? ሳይሆን መኪና ይዘን መተን አንቺን ይዘን እስከምንወጣ ድረስ እንደምትወስድ ታስመስያለሽ። ከዛ ከዚህ ከተማ ልቀሽ ትወጫለሽ። ለዛ ደግሞ ጠቀም ያለ ገንዘብ እንሰጥሻለን። በጣም ይቅርታ ወንድሜ፣ ትልቅ ስህተት ነው የሰራሁት። አዎ እንደ ጅል ገትረሽ መቅረት አልነበረብሽም። እንደሱ ሳይሆን ለቀልድ ነው ማለቴ፣ የምር አልነበረም የቀጠርኩ። ብቻ ብነግርህም አትረዳኝም። በጣም ይቅርታ። ምንድን ነው ያልሽው? ለቀልድ ነው የቀጠርኩ? ማን እንደሆንኩ አላወቅሽም ማለት ነው። በህይወትሽ ላይ ነው የምቀልቸው። ይቅርታ። ወይኔ ሳሚ፣ ይቅርታ ቃል እትዬን አስፈቅጃታለሁ። ሌላ ደግሞ ያዘዘችው ምንም ስራ የለም። እሷ አስታዝሽ ብቻ ነው እንደ ምሳሌው። አንቺ ገረድ፣ የእሷ ልጅ መሆን የረሳሽው እንዴ? አዎ፣ ግን አንቺ የእሷ ልጅ አይደለሽም። ቤለትዬ እውነታውን አልተናገርኩም ማለት ደግሞ እረስቸዋለሁ ማለት አይደለም። ፌስታሏን ረስጄ ነው ማባራት። ማነው አንቺን አባራሪ ያደረገሽ? እናቷን ገድዬባታለሁ። ከዚህ በኋላ ማንም ሰው ብሌንን ቀና ብሎ እንዲያት አልፈልግም። ቆይ ግን አንቺ ምንድን ነው የምትፈልጊው? ካለ ጥፋቷ ታመናጭቂያታለሽ፣ ትሰድቢያታለሽ፣ እንደፈለግሽ ታረጊያታለሽ። ምንድን ነው ሀሳብሽ? ከመሬት ተነስተሽ ካልተባረረች ሞቼ ይገኛለሁ ትያለሽ። ቆይ ግን አንቺ ምን ማርኪ ነው የምትያት ልጅ? አንቺ ገረድ ትሰሚያለሽ? እኔ ሳሚ ላይ ማንም ቀልዶብኝ አያውቅም። ሴት ላይ እጅን ታነሳለህ? ፈሪ ነህ እሱ፣ በጣም ፈሪ ነው። እሷን ስታይ ወንድ እንደተማረ ይኸውልህ፣ ጫፍን አልነካም፣ ግን አጠገብ ያለች ሴት ይሄንች ይሄንን ወቅ እንዴት በእጁ ይነካሽ? ምን አድርጎ ቢያየኝ ነው አንቺ ለመንካት ገበራችኋት? ሙሉ መረጃ አለ። ወይዘሮ ሰላም እራሷን ስታወደቀች ተንኮለኛው በኃይሉ አልማዝን ገለሽ መጣልሽን እናቃለን መግደልሽን ብሎ ድምፁን ቀይሮ በሳሚ አስፈራራት። ድሮም ያሰበው ብኖርም ብሞትም ንብረቷን እያስፈራራን ወደ እኔ አደርጋለሁ፣ አእምሮዋን አሳብደዋለሁ ያለው በኃይሉ እንደ ሀሳቡ እየተሳካለት ነው። አሁንም ያሰበውን ይሄንን ሲል ራሷን ስታ በስልክ ሲያናግራት ሳሚ ራሷን ስታ ወደቀች። ይሄንን ያዩት ቃልዬና ብሌን በድንጋጤ ፈጠው ቀሩ። በጣም ያሳዝናል። ብሌን በሁለት ወንዶች ተጠምዳለች። ሳሚ የሚባለው የውሸት እያዋራቸው ቃልዬን ለማናደር ብላ የኔ ውድ አብሬህ ምሳ እጋበዛለሁ እራት እያለች እያሾፈችበት እሱ የእውነት ፍቅር የገባው አሁን ላይ መንገድ ተገናኝተው አፏን ቢያፍናትም ማን ከማን አንሶ ነው ብሎ ዳጊ በጥፊ በማለት ሳሚን ሊያባርረው ችሏል። ለፍቅረኛ ስል ደረቴን ለጥይት አይኔን ቢጠፋ አልነቃነቅም ያለው ዳጊ አሁን ላይ ለብሌን ወጉን ቁሟል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 20 ተለቀቀ። እንግዲህ ወደ ክፍል 19 ስንመለስ ወይዘሮ አልማዝ አሁን ላይ ያለችበት ሁኔታ በጣም እንትን እያለ ነበርና አልማዝ ሞታለች ብለው በጭንቀት የምትገኘው ሰላምዬ ማለት ነው በጭንቀት ትገኛለች። ሰው ገደልኩ በማለት እንቅልፍ ነስቷታል። አሁንም በጭንቀት ትገኛለች። ከብሌን ጋር ሂጅ ልተኛ እያለች ያልሞተችው አልማዝ አሁን ደግሞ ሞታለች ብላ እሷ ተስፋ ቆርጣለች ማለት ነው። በኃይሉና ቃል ሚስጥሩን የሚያውቁት ሽቶ ሲነፉባት ወይዘሮ አልማዝ ራሷን አንስታ ነበር የተነቃነቀ። የዚህ ጊዜ ሁለቱም ደንግጠው ውጪ በማለት ገትቷት ነበር። እናም እንግዲህ አሁን ላይ ያለው ሁኔታ አቶ በኃይሉ ይሄንን አጋጣሚ ተጠቅሞ ድሮም ብለናል፣ አሁን በኃይሉ በሲስተሙ ታለች ብሎ ከቤት ያስወጣና እሷን አእምሮዋን በማሳበድ ገንዘቧን እንድትሰጠው ያደርጋል ብለን ነበር። እንዳልነውም ዛሬውን ጀምሯል። እናም እንግዲህ በቃ ይዞሽ እህቴ እንደዚህ አትሁኝ፣ ስለዚህ በመኪና ቀብሬያት ልምጣ። አልማዝም ድንግጥ በማለት እንዲህ ልገሉኝ እያለች ነበር። አይ ጠቀም ያለ ገንዘብ ይሰጥሻል፣ ስለዚህ
አንቺ የሞትሽ መስለሽ ጸጥ በይ፣ መልሰሽ ተኝ፣ የሆነ መኪና አለ ራሴው ነኝ ወስጄ የማደርስሽ እያላት ነበር። እሺ በማለት ዳጊም ጠርቶ ዳጊም ተሸክሞ መኪናው ውስጥ ብቻ አስገብቶ እሱም ያለበት ቦታ ይዞ ለመሄድ አቶ በኃይሉ ወስኗል። እናም ይዞ ሲሄድ ወይዘሮ ሰላም በጭንቀት የምትገኘው ሬሳውን ልሰናበት ይቅርበኝ ለማለት ቁጭ አርጉት አስክሬኑን አለች። የዚህ ጊዜ በኃይሉ ሽንቱ በቁሙ ሊወርድ ፈለገ። ምክንያቱም ወይኔ ያውቃልስ መሰለኝ ስናወራ ወይኔ በማለት ነፍሱ ወጣ። ቁጭ አድርጉት ስትል በጣም ቃልዬም እሱም በጣም ተጨናነቁ። የዚህ ጊዜ አወቀችብኝ። አይ የኔ እናት አስክሬኑን ልሰናበተው ብላ እንዲህ ስትል ተመስገን አለ ማለት ነው። ይገርማል የበኃይሉ ስራ። እናም እንግዲህ ሰላምዬ እንቅልፍ ያጣችው የኔ እናት ይቅርበኝ፣ የኔ እናት በሰማይም በምድርም እባክሽን ይቅርበኝ እያለች ስትማጸን ነበረ። ይሄን የሰማችው እንግዲህ አልማዝም የሞተች መስላ ቶሎ ይዘዋት አውጥተው መኪናው በማስገባት ይዘዋት ሄደዋል ማለት ነው። እናም ይሄንን አድርጎ በኃይሉ ሁሉንም ነገር ካደረገ በኋላ አቶ በኃይሉ ሁሉንም ጨርሷል ማለት ነው። የዚህ ጊዜ እንግዲህ ይዘዋት ሄደው ጥለዋታል። ያው በኃይሉ ሁሉንም ነገር ስለሚያውቅ ከአልማዝ ጋራ ሁሉንም ጨርሷል። ገንዘብ ጠቀም ያለ ሰጥሻለሁ ብለዋል። ሚስጥር እንዳታዋጣም ማለት ነው። እሷም ገንዘብ ብላ ስለሆነ የመጣችው እንደሚሰጣና ምክንያቱም ይሄን ሚስጥር አለሁኝ ብላ ልደውልላት ትችላለች ስለሚል አሁኑ ገና ዛሬውኑ ጀምሯታል። ወንድም ተብዬው የሷን ንብረት ሊወስድ በጣም እኮ ይገርማልና አሁን ላይ አቶ በኃይሉ በቃ ሳሚን በማምጣት ሁሉንም ነገር ለሳሚ ይነግረዋል። የስራ ባልደረባው ስለሆነ እንደዚህ በላት እያለ ለሳሚ ሲነግረው ነበር። ሳሚም እንግዲህ የእሱን ሀሳብ በመቀበል እሺ ምን ገዶኝ በማለት የበኃይሉን ሀሳብ ተቀብሏል ማለት ነው። እናም ሁሉንም ነገር ያስረዳዋል። ወደ እነ ቃልዬና ወደ ብሌንና ወደ ዳጊ ስንሄድ ዳጊና ብሌን በጣም ቆንጆ ሆነዋል። እሷም እትዬ ፈቀጅልኝ እናቴን ሂጅ አይቼ ልምጣ በማለት ገና ሲዳ እናቷን አሳዳጊ እናቷን ሰላም ልትል ሂዳ ሁሉንም ነገር ትነግራታለች። ስትነግራትም እንግዲህ ዛሬ እኮ ያልተባረከ ልጅ መጥቶ እቃ ይዞልኝ መጣ ገዛዝቶ ስትላት በቃ በደስታ ተዋጠች። ብሌንም ማለት ነው። እናቷን እንኳን በደንብ ሰላም ሳትላት ይሄን ያደረገ ሁሌ ተጎኔ የሆነልኝን ልጅማ ሂጅ አብሬ ማመስገን አለብኝ በማለት ወሰነች። ብሌንም ተነስታ እናቷንም በስርዓትም ሰላም እንዴ ገና አሁን እኮ ነው የመጣሽው ትንሽ ቆይ ትላት። አይ በቃ ሰላም ልበልሽ ብዬ ነው በዚህ ሳልፍ እኮ በማለት እናቷን ተሰናብታ ሄዳለች። ቀጥታም የሄደችው ወደ ዳጊ ክላስ ነው። ዳጊም ሲያያት ገና ፈገግ ብሎ ተቀበላትና ከዛም ዳጊም በቃ አብረው ተኝተው በአንድ ቁጭ ብለው እንዳንተ አይነት ሰው ስለሰጠኝ በቃ ሀሳቢ አመሰግናለሁ እያለ እንዴ ምን ምስጋና ያስፈልገዋል እያለ ነበርና በቃ ዳጊ እያለ ድገሚ እስኪ ያልሽውን ብሎ ስትለው አይ ለሁለተኛ ጊዜ የምለውን በስነ ስርዓት አዳምጥ ብላ ጸጥ ትለዋለች። እሱም በቃ እሺ ካልሽ ብሎ አሁን እንደውም ፈቃደኛ ከሆንሽ እንውጣ ወክ ብዙም አንቆይም ይላታል። እሷም እሺ በማለት የእሱን ሀሳብ ትቀበላለች። ሀሳቡን ተቀብላ እንግዲህ ወክ እያደረጉ ነበር። ወክ አድርገው ቆይ እዚህ ሱቅ ደርሼ ልምጣ ብሎ ሲሄድ እንግዲህ ሳሚ ከኋላ እየተከተለ ነበር። ይሄ ውሻ ልጅ ይች ገረድ እንዳታለለችኝማ የኔ ብቻ እንጂ የምትሆነው ብሌን የማንም ልትሆን አይቻልም እያለ ነበር። በፊት ጊዜም ደውሎ እንግዲህ ወደ ኋላ ፓርት ይቅርታ እኔ እኮ ስቀልር ነው ብላው ነበርና እኔ መቀለጃሽ ነኝ ወይ ብሎ እንዲህ እንደተጫወትሽብኝ ብሎ ነበር። እናም እንግዲህ በአንድ ሲሄዱ እፍን አድርጓት ነበር። እሱ ሱቅ እንደሄደ ያዝ ሲያረጋት በድንጋጤ ምንድን ነው ስትለው እኔ አንቺ አሻንጉሊትሽ አይደለሁም እንዴት እንደዛ ብለሽኝ ይቅርታ እኔ እኮ አንተ ነበርክ እንዴ ስትለው አሁን የነበርኩ እኮ እያላት ነበር። እንግዲህ ዳጊም ወንድ እያጫወተው ነው። እኔ በፍቅሬ አልደራደርም በማለት
ይሄንን ያየው ዳጊ ሩጦ ከሱቅ ሲመጣ አንድ በጥፊ ይሰጠዋል። እንዴት አንተ ሴት ልጅ ላይ እጅህን ታነሳለህ? በማለት አንድ በጥፊ ሲሰጠው እሱም በድንጋጤ ወደዛ ይሄዳል። አንተ ቆይ ታየኛለህ ደግሞ ብሌን የኔና የኔ ብቻ እንጂ ያንተ አይደለችም በማለት ሁለቱ እየተወቃቀሱ እንግዲህ ብሌንን ይዟት ሄዷል ማለት ነው። ብሌንም የዚህ ጊዜ እንደዚህ እኮ መሆን አይገባብህም ደግሞ መከታ ስለሆንከኝ አመሰግናለሁ ትለዋለች። እኔ ማንም ሰው አንቺን እንዲነካብ በእጁ አልፈልግም እያለ ነበረ እንግዲህ ዳጊም ማለት ነው። እስ ብላ እንግዲህ መጀመሪያ ይቅርታ ከቤት ስትወጣ የምትቀናው ቃል ምንድን ነው ያለቻት? እና የቤት ስራ እያለብሽ አትሄጂም? ገና ስታያት ለበሀይሉ ስልክ እያወራኝ ሳለ በሩን ሲዘጓየች የዚህ ጊዜ የምትቀናው ብሌን ቃል ዳጊን ታፈቅረዋለች። እናም እሱ ጋር ስታያት በጣም ትናደድና ቆይ በሀይሉ እንዴት ጣልከው? ሁሉም ተሳካለህ እያለች ነበረ። አዎ አንተ እኮ ጎበዝ ነው፣ ቆይ በቃ በኋላ እደውልልሃለሁ ትለዋለች። እሱም እሺ በማለት ስልኩን ዘግታ እነሱን እያየች ነበር። ነይ የቤት ስራ አለብሽ፣ እኔም ማልዝሽን አትሰሪም ማለት ነው እያለቻት እትዬን አስፈቅጃለሁኝ እኮ ትላለች። ሰራተኛ መሆንሽን ረሳሽው እንዴ እያለች ሞልቀቅ ስትል እኔም እኮ ልጇ ነኝ የምለውን ነገር ሳዝሽ እሺ ማለት አለብሽ ስትላት፣ ደግሞ አንቺ ልጇ አይደለሽም፣ እኔ እትዬን አስፈቅጄ ስራ ጨርሻለሁ፣ ልጇ አይደለሽም አልተናገርኩም ማለት ግን ረስቸዋለሁ ማለት አይደለም ስትላት፣ የምገባበት ቅጡ ጠፋት። ብሌን ማነች ቃል ማለት ነው። እናም ይሄን ስትላት በጣም ትደናገጥና ተያይዘው ብሌንና ዳጊ ይሄዳሉ ማለት ነው። እናም እንግዲህ ሲመለሱ ከሱቁም ደብድቦት ዳጊን ቀጥታ ወደ ቤታቸው ተመልሰዋል። እንግዲህ እንቅልፍ ያጣችው ሰላምዬ ማለት ነው በጣም ሰው በእጅ አጠፋው እያለች ምንድን ነው እያለች ብሌንም በጣም በድንጋጤ እያለቀሰ የምን ሆነች ነው አራስ ድንቀች ምንድን ነው ንገሪኝ እስኪ ስትላት፣ አልነግርሽም ስትላት፣ እሺ በቃ ለእኔ መናገር ከሌለብሽ በቃ አላስጨንቅሽም፣ በቃ ምን ሆነሽ ነው አትይዞሽ እያለች እያረጋጋቻት ነበረ ብሌን ማለት ነው። የእናቷን ጭንቀት የሚገባት ይችኛይቱ ግን በሳቅ ነው የምትሞላው ቃል። እናም በዚህ የተነሳ የሰው ነፍስ አጠፋሁ እያለች ሶፋ ላይ ቁጭ ብድግ እያለች ጭንቅላቷ ሊሰራ አልቻለም የሰላምዬ ማለት ነው። እናም እንግዲህ አይዞሽ እያሉ ሶስቱም በአንድ ቁመው በጣም ትጨነቅና ስልኳ ከድንገት ይደወላል። ስልኩ በሚደወል ጊዜ ታነሳና ሄዶ ስትል ወይዘሮ ሰላም አቤት ትልና የሰው ነፍስ እንዳጠፋሽ ታውቂያለሽ አይደለ? የወይዘሮ አልማዝን ነፍስ ሲላት በማለት እንግዲህ ወደ ኋላ ፌንት ልትሰራ ችላለች ማለት ነው። በጣም ይገርማል። እንግዲህ የራሷ ወንድም ወገኗ የሆነው የእሷን ገንዘብ እሷን አሳብዶ አእምሮዋ ካበደ በኋላ ሁሉንም ነገር በሱ ስም ሊያደርግ እየታገለ ይገኛል በሀይሉ ማለት ነው። በጣም ይገርማል ይሄ ድራማ ማለት ነው። እንግዲህ የሰውን ልጅ ወገን ወንድም እንግዲህ እንትን ያልተባለ በዚህ እንትን ሊል ብሎ ማለት ነው በሀይሉ እና እንግዲህ እዚህ ላይ ነበረ በጣም በድንጋጤ ስልኩ ሲደወልላት ወደ ኋላ ወድቃ ጸጥ ያለችው ማለት ነው። ራሷን ስታወድቃለች ማለት ነው። እና ከዚህ ድራማ የምንማረው ገንዘብን አስበልጦ እንግዲህ የእህቱን ገንዘብ እሱ ለመውሰድ እየታገለ ነው ያለው ማለት ነው። በጣም ይገርማል። ለነበረን ቆይታ አመሰግናለሁ። ቀጣይ ክፍል እስከምንገናኝ መልካም ጊዜ